አላሁ አክበር። ሙስሊሞች እጅግ አስገራሚ መረጃ ነው ይዤላችሁ የመጣሁት። ሁላችሁም እስከ መጨረሻው ኮፒ ሊንክ፣ ሼር፣ ፖስት እያደረጋችሁ ተከታተሉኝ። ኮሜንቱን ደግሞ በተክቢራ አሸብርቁት። ከላይ በምስሉ ላይ የምትመለከቱት እጅግ ዝነኛው የአውስትራሊያዊ የሆነ የማርሻል አርት ሻምፒዮን ነው። ታዲያ በሰሞኑን በአንድ ኢንተርቪው ላይ እንዲህ ሲል ተናገረ። እጅግ ሁላችንን የሚያስደስት ሆኖም ተገኝቷል። በአንድ ወቅት እጅግ አስከፊ ህመም ውስጥ ይገባል። ታዲያ በዚህ ሰዓት ነበረ ልቡ ቁርአንን የፈለገው። ቁርአንን ማዳመጥ ብቻ ሳይሆን ቁርአንን መቅራት ጀመረ። ሱብሃንአላህ። ታዲያ ቁርአንን መቅራት ብቻ ሳይሆን በትርጉምም አስተርጉሙ ቁርአንን ማጥናት ጀመረ። ሱብሃንአላህ። ከዓመታት በፊት ታዲያ እስልምና መቀበሉን ይፋ አደረገ። እስልምናን ከተቀበለ ሙስሊም መሆኑን ካወጀ በኋላ በደጋፊዎቹም ጭምር እጅግ ትልቅ ትችትን አስተናገደ። እሱ ግን ማንንም አላዳመጠም። በሰሞኑ በነበረው ኢንተርቪው ላይም እንዲህ አለ። እኔ ለዓመታት ለዘመናት ስፈልገው የነበረውን የውስጥ ሰላምን እስልምና ውስጥ ከገባው በኋላ አግኝቼዋለሁ አለ። አላሁ አክበር። ጥንካሬዎች ሁሉ በሪንግ ውስጥ ያሉ ይመስለኝ ነበረ። ነገር ግን ትክክለኛው እውነተኛው ጥንካሬ ያለው በእምነት ጥንካሬ ውስጥ ነው ብለዋል። ሱብሃንአላህ። ታዲያ እስልምና በብዙ የአውሮፓ ሀገራት እየተስፋፋ ብቻ ሳይሆን እንደዚህ ዝነኛ ታዋቂ ሰዎች በይፋ እስልምና መቀበላቸውን ይፋ እያደረጉ ይገኛሉ። እኛም በደስታ ለእናንተ መረጃውን እያመጣን ተክቢራ እናስብላችኋለን። ሁላችሁ ሙስሊም ሆናችሁ በሙሉ ኮሜንቱን በተክቢራ ገና እንበዛለን ኢንሻአላህ። ኮፒ ሊንክ፣ ሼር፣ ፖስት እያደረጋችሁ በደንብ አዳርሱት።